ሰዎች ስለኔ ምን እንደሚሉ በመጨነቅ ብቻ የማያስፈልገኝ ነገር አላደርግም። ያልሆንኩትን ለመሆን አልሞክርም። ምክንያቱም እንደዛ ካደረግኩ መጨረሻው ከራሴ እጣላለሁ። ራሴን ሆኜ ሰዎች ማለት የሚፈልጉትን ማለት ይችላሉ። እኔ መስራት ካለብኝ እሰራለሁ። አብዛኛው በዚህ ዓለም የሚኖረው የማይፈልገው ህይወት እየኖረ ነው። ምክንያቱም የውስጥ ፍርሃት አለበት። ይህ አንድ ቀላል ጥያቄ መስሎ ይታያል። ነገር ግን እውነቱ ሲታይ ብዙ ሰዎች የዕለት ተዕለት እንቅስቃሴን ገድቦ የሚይዝ የውስጥ ፍርሃት ነው። አንዳንድ ጊዜ የሆነ ነገር ለማድረግ እንፈልግና ወዲያውኑ እንተዋለን። ምክንያቱም በሰዎች ምን ይሉኛል ምክንያት ያሰብነው ሳናደርግ እንቀራለን። ይህ ፍርሃት በስሜትና በአእምሮ ውስጥ አለ። ምክንያቱም ሰው እንደ ፍጡር ተቀባይነት ይፈልጋል። ይህንን በሳይኮሎጂ ሶሻል ኢቫሉዌሽን ኤንግዛይቲ ይባላል። በቀላሉ ሲተረጎም ይህ ሰው በሌሎች ሰዎች እንዴት እንደሚታይ በሚያስብበት ጊዜ የሚሰማው ፍርሃት ነው። የሚናገረው ቃል ወይም የሚለብሰው ልብስ፣ በአጠቃላይ የሚያደርገው ነገር በሰዎች አይን እንዴት እንደሚታይ በአእምሮ ሲያስብ የሚፈጥርበት ስሜት ነው። ይህም በተፈጥሮ የእርካታ ፍላጎት ነው። ሰው ተቀባይነት ይፈልጋል። ልክ አልተናገርኩም ይሆን፣ ስህተት ካደረግኩ ምን ይሉኛል እያለ በውስጡ በአእምሮ የሚፈጥረው ሐሳብ የሚፈልገውን ነገር ከማድረግ ገድቦ ይዘዋል። ዓለም ግን እንደዛ አይደለችም። ሰዎች በአብዛኛው ጊዜ የራሳቸውን ስራ ነው የሚሰሩት። እኛ የምንፈራው አብዛኛው ጊዜ በአእምሯችን ውስጥ የተፈጠረ ሐሳብ ነው። ስለ ራሳችሁ ምን እንደምታስቡ ማስተዋል አለባችሁ። ሰልፍ አዌርነስ ሊኖራችሁ ይገባል። ይሄ ነገር የሰዎች አስተያየት ውጤት ነው ወይስ የኔ እምነት? የሚነገረው ትክክል ነው ወይስ ውሸት? ሰው ምን ይለኛል ብላችሁ ስታስቡ በውስጣችሁ ምን ፍርሃት እንዳለ አስተውላችሁ ለራሳችሁ ጥያቄ ማቅረብ አለባችሁ። የሚሰጡት አስተያየቶች እውነት ናቸው ወይስ ትርጉም የለሽ አሉባልታ ነው? ራሳችሁን መመርመር አለባችሁ። ምን መቆጣጠር እንደምትችሉና እንደማትችሉ ማወቅ አስፈላጊ ነገር ነው። የምትወዱትን ነገር ሰዎች ያኮርፉብኛል ብላችሁ ከማድረግ ወደ ኋላ እንዳትሉ። ምክንያቱም ሰዎች የሚያኮርፉት የሚናደዱት እናንተ የሚያናድድ ነገር ስላደረጋችሁ ሳይሆን በእነሱ መንገድ እነሱ ያሉትን ብቻ ስላላደረጋችሁ ነው። ሰዎች ሊቆጣጠሯችሁ ስለሚፈልጉ ሁሉንም ነገር ከነሱ እውቅና ከነሱ ቁጥጥር ውጭ እንዲሆን አይፈልጉም። አንድ ነገር በራሳችሁ መንገድ የሆነ ነገር ስታደርጉ ይናደዳሉ። እናንተ እኮ ምንም የሚያበሳጭ ነገር ወይም የሚያስከፋ ነገር አላደረጋችሁም። ነገር ግን እናንተ መቆጣጠር ካላችሁ ፍላጎት የተነሳ ነው። ምክንያቱም በእነሱ መንገድ ካልሆነ አይፈልጉም። በሁሉም ነገር እንዲካተቱ ይፈልጋሉ። የሆነ ማድረግ ስትፈልጉ ሄዳችሁ ከነሱ ፍቃድ እንድትጠይቁ ይፈልጋሉ። በሁሉም ነገር እንድታማክሯቸው። እነሱ ራሳቸውን የበላይ አድርገው ነው የሚቆጥሩት። አያችሁ፣ ሰዎች ከመሬት ተነስተው ነው የሚናደዱት። ከመጀመሪያውም የእናንተ ጥፋት አልነበረም። ችግሩ ከራሳቸው ነው። ምክንያቱም ሰዎች ለመቆጣጠር ካላችሁ ፍላጎት የተነሳ ያሰቡትን ሳይሆን መናደድ፣ መበሳጨት ስራቸው ነው። የሆነ ሰው የምታውቁት ሰው የለም እንደዚህ አይነት ከእናንተ ጋር ሲሆን ዝም ብለው የሚበሳጭ የሆነ ነገር ስታደርጉ ጉረኛ ቢጤ እኮ ነው እያለ ስለ እናንተ የሚያወራ ስማችሁን የሚያጠፋ። እንደዛ የሚያደርገው እኮ ወዶ አይደለም፣ እናንተ መቆጣጠር ካለው ፍላጎት የተነሳ ነው። ስለዚህ ማድረግ ያለባችሁ ሁልጊዜ ስለ ሰው አታስቡ። ሰው የፈለገውን ይበል፣ አይመለከታችሁም። ለእናንተ ትክክለኛውን መንገድ ከሆነ አድርጉት። በአሉባልታ መደናገጥ የለባቸው። ገና ለገና እንትና ይሰድበኛል ወይም ያኮርፍብኛል ብላችሁ ከምታስቡት መቅረት የለባችሁ። ራሳችሁን በደንብ ማወቅ አለባችሁ። ራሳችሁን ስትረሱ ወይም ሳታውቁ ስትቀሩ ነው ስለሌሎች ሰዎች የምትጨነቁት። ሰዎች የሚሏችሁን የሚያስከፋችሁ ወይም በእነሱ ቁጥጥር ውስጥ የምትገቡት ሰዎች እናንተ ለማማት የሚነሱት ወይም ስለ እናንተ ክፉ ነገር የሚያወሩት ከራሳችሁ ጋር የሚያስተካክሉት ነገር ስላለ ነው። እናንተ ናችሁ የምትባሉት ለዛ ነገር የምትሰጡትን ምላሽ አይተው ነው። ስለዚህ ባላደረጋችሁ ነገር ለማረጋገጥ ብላችሁ ስሜታዊ ሆናችሁ ሰዎችን ለማስረዳት አትሞክሩ። ረጋ ማለት አለባችሁ። ማን እንደሆናችሁ መርሳት የለባችሁም። ምክንያቱም ራሳችሁ ስታውቁ ማን እንደሆናችሁ ማወቅ ስትጀምሩ ስለ እናንተ የሚባለውን ሳይሆን እናንተ የሆናችሁትን ነው የምታውቁት። ብዙም አያስጨንቃችሁ። ሰው ናችሁ የሚላችሁን አይደላችሁም። የዛኔ ሰዎች የሚሉትን አልባልታን ምንም አይመስላችሁም። የራሳችሁ ጉዳይ በራሳችሁ ዓለም ላይ ናችሁ። ከራሳችሁ ጋር እየተመከራችሁ ወደ ላይ ማድረግ ትጀምራላችሁ። ማንንም አትፈሩም፣ ማንንም አትንቁም። ስራችሁን ብቻ ትሰራላችሁ። ከሰዎች ማረጋገጫ ፈልጋችሁ ሳይሆን የሚያስፈልጋችሁም በደንብ ስለምታውቁ ነው። አብዛኛው ሰው እንደዛ አይደለም። ከሰዎች ማረጋገጫ ስለሚፈልግ የማይወደውን ነገር ያደርጋል። ስሜቱን እየተጎዳ ያደርገዋል። ከሰዎችን ማረጋገጫ ከመፈልጉ የተነሳ በሰዎችን ተቀባይነት ለማግኘት ሰው ምን ይለኛል ከሚል የተነሳ ስጋት ማለት ነው። አብዛኛው ሰው የማይፈልገው ነገር እያደረገ ነው፣ ስሜቱን ቢጎዳም እንኳን።
መሆን ያለበት ግን እኔ ብቻዬን ስሆን ከራሴ ጋር ሳወራ የማደርገው ነገር እኔን ያስደስተኛል ወይ? ከራሴ ጋር ስሆን ያጋጨኛል? የማደርገው ነገር ሰዎችን ካላስቀየምኩና እኔን ካስደሰተኝ አደርገዋለሁ ማለት ነው ያለብን። መስራት እያለባችሁ እናንተን እንዳይከፋቸው ብላችሁ ወደማትፈልጉት ቦታ ስትሄዱ ያኔ በሰዎች ቁጥጥር ናችሁ ማለት ነው። የሰዎችን አልባልታ በእናንተ ውስጥ ቤት ሰርተዋል ማለት ነው። ራሱን የሚያውቅ ሰው ያስፈራው፣ ከሰው ማረጋገጫ አይፈልግም፣ ለራሱ ሲል ብቻ ያደርገዋል። እንደዛ መሆን ስትጀምሩ ራሳችሁን ብቻ ሳይሆን የሰዎችን ስሜት የምትቆጣጠሩ ይሆናል። እስቲ የምታውቋቸው በእድሜ በሰል ያሉ ሰዎች ጠይቋቸው። በወጣትነታቸው ጊዜ ስለ ሰዎች በመጨነቅ ሰዎች ስለነሱ ምን እንደሚያስቡ በመጨነቅ የሚፈልጉትን ነገር ሳያደርጉ ያሳለፉትን ጊዜ ነው የሚቆጫቸው። በሰዎች አልባልታ ፈርተው የገዛ ህልማቸው አሳልፈው የሰጡ ስንቶች ናቸው። አሁን አልፈው ሲያዩት በጣም የሚጸጸቱበት ጉዳይ ነው። ቆም ብላችሁ አስቡ። ሰዎችን ስለ እናንተ ምን እንደሚያስቡ ምን አገባችሁ? የቀን ወጪዋችሁ እነሱ አይሸፍኑት። ከነሱ ምንም ላታገኙ ነገር በአልባልታ ታጅባችሁ የምትፈልጉትን ሰው መሆን እየቻላችሁ በማይሆን ቂልነት ወደማትፈልጉት ሰው ትቀየራላችሁ። በምንም ተአምር የሰዎችን አስተያየት፣ ትችት ሊያስፈራችሁ አይገባም። ሰዎች እንደሆነ ማውራታቸው አይቀርም። ላይቀር ነገር ድሃ ሆናችሁ ህልማችሁ አጣችሁም አይቀርላችሁም። ሰው በእናንተ ማውራት እንደሆነ አይተውም። ስለዚህ ላይቀር ነገር የሰው ነገር ንቃችሁ ህልማችሁ መከተል ይሻላል። የዛኔ አንድ እርምጃ ወደፊት መራመድ ትጀምራላችሁ። ካልሆነ በገዛ ጓደኞቻችሁ እየተሳቀባችሁ ነው የምትኖሩት። በእነሱም መንገድ ካልሆነ ወዴትም መራመድ ሆነ መንቀሳቀስ እንዳትችሉ አድርገው ነው የሚይዟችሁ። ከዛ በእነሱ አይን የተናቃችሁና እርባና ቢስ ነው የምትሆኑት። ስለዚህ ድንበር ማበጀት አለባችሁ። ቫሊዴሽን ወይም ለተቀባይነት ብላችሁ ያልሆናችሁትን ለመሆን አትሞክሩ። ምክንያቱም ራሳችሁን ታጣላችሁ። እነሱ የፈለጉትን ያውሩ። እናንተ የዓላማና የውጤት ሰው መሆን አለባችሁ። ስራችሁን ብቻ ወጥራችሁ ስሩ። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።